Tak čelní skupinka už se nám zase trošku zředila. Už jsou tam pouze 4 závodníci za vodičem. Jinak, co se týká pořadí v českém šampionátu, tak Matěj Havlena má v tuhle chvíli nějakých 29 sekund náskoku na Jana Havlenu. ይህ የምትመለከቱት ውድድር በቼክ ሪፐብሊክ መዲና በሆነችው ፕራግ የተደረገ በዚህ ሳምንት ከነበሩ የማራቶን ውድድሮች መካከል ኢትዮጵያውያን አትሌቶች በበላይነት ያጠናቀቁበት ውድድር ነው ማለት ይቻላል። በዚህ ሳምንት በተደረገው በቼክ ሪፐብሊክ በነበረው የፕራግ ማራቶን በተለይ በወንዶቹ ኢትዮጵያውያን አትሌቶች እጅግ አስደናቂ ድሎችን ያስመዘገቡበት ውድድር ሆኖ ተጠናቋል። ቮዳፎን ስፖንሰር አድርጎት የሚዘጋጀው ይህ የፕራግ ማራቶን ዘንድሮ ለበርካታ አትሌቶችም እጅግ አስደናቂ ውድድር ሆኖላቸው ተመዝግቧል። በተለይ ኢትዮጵያውያን አትሌቶች በወንዶቹ ደግሞ በትልቁ ታሪክ ያስመዘገቡበት ውድድር ሆኗል። በወንዶቹ ኢትዮጵያውያን አትሌቶች አንደኛና ሶስተኛ ደረጃን ይዘው ያጠናቀቁበት ፈጣን ሰዓቶችን ጭምር ያስመዘገቡበት ውድድር ሆኗል። በሴቶቹ ምንም እንኳን ኢትዮጵያውያን አትሌቶች ከ1 እስከ 3ኛ መውጣት ባይችሉም ነገር ግን ጥሩ ደረጃዎችን ይዘው የጨረሱበት ውድድር እንደነበር ነው የተመለከትነው። በአጠቃላይ በዚህ ሳምንት የተደረገውን ይህንን በቼክ ሪፐብሊክ ፕራግ ከተማ በተደረገው የማራቶን ውድድርን እንቃኝላችኋለን። ቪዲዮንም ጭምር ለእናንተም አካተንላችኋል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ ውድ ቤተሰቦቻችን። ይህ አዲስ አትሌቲክስ የዩቲዩብ ቻናል ነው። ኢትዮጵያውያን አትሌቶች ድንቅ ገድሎችን የሚፈጥሩበት ውድድሮችን እየተከታተለን ከነ ቪዲዮዎቻቸው ጭምር ወደ እናንተ የምናደርስበት የዩቲዩብ ቻናል ነው። ይህንን ቻናል እስካሁን ያልተቀላቀላችሁ ካላችሁ ቻናላችንን ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ በአክብሮት እንጋብዛለን። የተለያዩ የአትሌቶቻችንን ድሎችንም ወደ እናንተ እናደርሳለን። ለዛሬው በቼክ ሪፐብሊክ ፕራግ ከተማ የተደረገውን የማራቶን ውድድር ከነ ቪዲዮ ወደ እናንተ የምናደርስ ይሆናል። አብራችሁኝ ቆዩ። Mezi čas na 5 km maratonu. በየዓመቱ በአውሮፓ ከሚደረጉ በርካቶችን በጉጉት ከሚጠብቋቸው ውድድሮች መካከል አንደኛው ነው የቼክ ሪፐብሊኩ ፕራግ ማራቶን። የዘንድሮ የቮዳፎን ፕራግ ማራቶንም ሜይ 3 ባለፈው ሳምንት ነው የተደረገው። ኢትዮጵያውያን አትሌቶችም ድንቅ ውድድርን ያሳለፉበት ዕለትን ያሳለፉት። በዚህም መሰረት በተለይ በወንዶቹ ኢትዮጵያውያን አትሌቶች ከአንደኛ እስከ 3ኛ ደረጃ ድረስ ባለው ውስጥ ሁለቱን ደረጃዎች ይዘው አጠናቀዋል። ኢትዮጵያዊው አትሌት ብርሃኑ ወንድሙ ጸጉ አንደኛ ደረጃን ይዞ አጠናቋል። በአጠቃላይ ውድድሩን ለማጠናቀቅ የፈጀበት ሰዓት ደግሞ 2 ሰዓት ከ05 ከ51 ነው። ሁለተኛ ደረጃን ይዞ ያጠናቀቀው ፍሌክስ ኪፕሮቲች ከኬንያ ሲሆን 2 ሰዓት ከ07 ከ45 ደግሞ የገባበት ሰዓት ነው። በአንጻሩ ሌላኛው ኢትዮጵያዊ ተወዳዳሪ አንዱ ዓለም በላይ ሽፈራው ከኢትዮጵያ 2 ሰዓት ከ07 ከ59 በማጠናቀቅ ኢትዮጵያ የወርቅና የነሐስ ሜዳሊያን በዚህ ውድድር ማግኘት ችላለች። አራተኛ ደረጃና አምስተኛ ደረጃነትን ደግሞ ጀስቲስ ኪፕሮሪር ሊሞ ከኬንያ፣ ከዛ ውጪ ብራስለስ ኪፕዮጎ ከኬንያ አራተኛና አምስተኛ ደረጃን ይዘው ያጠናቀቁበት ውድድር ነው። የቮዳፎን የፕራግ ማራቶን በየዓመቱ ይደረጋል። የዚህ ዓመት ውድድርም በቼክ ሪፐብሊኳ መዲና ከተማ ተደርጓል። በዚህ ውድድር ላይ ከ11800 በላይ ሯጮችም እንደተሳተፉበት ጭምር ይነገራል። በውድድሩ ዕለትም የነበረው የአየር ሁኔታ ለሩጫው በመጠኑ ትንሽ ሞቃታማ እንደነበር የሚያሳዩ ቁጥሮችን ነው የተመለከትነው። ይህንን ውድድር ግን ኢትዮጵያውያን ሳይበገሩ የአየር ንብረቱን አሸንፈው ውድድሩን አንደኛና 3ኛ በመሆን በወንዶቹ አጠናቀዋል። በሴቶቹ ውድድር በሙሉ ኬንያውያን አትሌቶች በበላይነት ያጠናቀቁበት ውድድር ነው። ሜሊሰንት ጄሌሞ ከኬንያ 2 ሰዓት ከ24 ከ19 በመግባት በአንደኝነት አጠናቃለች። ጃኔት ሩጉሩ ደግሞ 2 ሰዓት ከ26 ከ41 በመግባት ሁለተኛ ደረጃን ይዛ ነው ያጠናቀቀችው። አንጄላ ታንዋይኒ ከኬንያ 2 ሰዓት ከ27 በመግባት ሶስተኛ ደረጃን ይዛ ያጠናቀቀች ሌላዋ የኬንያዊት አትሌት እንደሆነች ተመልክተናል። ከአንደኛ እስከ 3ኛ ድረስ በአጠቃላይ ኬንያውያን አትሌቶች በበላይነት ያጠናቀቁበት ውድድር እንደሆነ ነው የተመለከትነው። ኢትዮጵያውያን አትሌቶች በሴቶቹ ውድድር ድሎች እንዳልቀናቸው ነው የተመለከትነው።
በሴቶቹ ኢትዮጵያዊቷ አትሌት ኡርጌ ዲሮ አራተኛ ደረጃን ይዛ አጠናቃለች። የፈጀባት ሰዓትም 2 ሰዓት ከ29 ከ47 ነው። ፋንቱ ዘውዴ ደግሞ 2 ሰዓት ከ31 ከ49 በመግባት አምስተኛ ደረጃን ይዛ ያጠናቀቀችበት ውድድር ነው። ውድ ተመልካቾቻችን በዛሬው ፕሮግራማችን የፕራግ ማራቶንን ተመለከተን። በቼክ ሪፐብሊክ መዲና የተደረገውን ቪዲዮን እንድትከታተሉ በአክብሮት ጋብዛለሁ። እኔ ግን እዚህ ጋር አበቃሁኝ። ቪዲዮን እንድትከታተሉ በአክብሮት ጋበዝኳችሁ።